አታውቀንም፣ አንተዋወቅም። እኔ በመሰረቱ ሰው ትንሽ ነው ትልቅ ነው እንትን ነው ምናምን ነው በቃ ስላላከበረቻችሁ ብቻ በጣም አዝኛለሁ። ለምን ሄዱ ብዬ እስከማለቅስ ደርሻለሁ። እግዚአብሔርን ነው የምላችሁ። በጣም ትላልቅ ሰዎች መወዳቸው ማከብራቸው ልጆች ሰዎች አሉ፣ እናትም የሚሆኑ አክስትም የሚሆኑ የሆነ ቦታ ሄደው ግን እዛ ቦታ እንደ አንድ ነገር ቀለው እንዲወርዱብኝ አልፈልግም። እግዚአብሔርን ነው የምላችሁ አልፈልግም። እና በጣም ነው የተናደድኩት። ብናደድም ችግር የለውም አልፌዋለሁ። ያቺን ታይሟን ግን አልፌያለሁ። እናንተ ግን ሄዳችሁ በምታረጉት ነገር ላይ በምትናገሩት ነገር ላይ የሚውጠው የሚቀበለው ይቀበላል፣ የማይዋጥላችሁ ሰዎች ይተዋሉ። ገባችሁ አይደል? እናንተ ግን እግዚአብሔርን ነው የምላችሁ ብዙ ቦታ እያየዋችሁ ነው፣ ብዙ ቦታ እየተከታተልኳችሁ ነው ድምጻችሁን እና እንደናንተ አይነቱ ሰዎች ያብዛለን። ለምን ሲያጠፉ አጥፍታችኋል ተመለሱ ብሎ የሚመክር እናትን ያብዛልን ፈጣሪ። እግዚአብሔርን ነው የምላችሁ። ግን የሆነ ቀለል ያለ ቦታ እንድትገኙብኝ አልፈልግም። እግዚአብሔርን ነው የምላችሁ። እኔ በጣም ስታወርዳችሁ ነው የተናደድኩት። የሰው ልጅ እኮ በሆነ ነገር ይመልሳል፣ አስተካክላለሁ፣ እናገራለሁ ይላል። እሷ ግን የሄደችበት መንገድ በጣም ነበረ የሚያስጠላው። እዛ ጋር ለእናንተ ክብር ሲገባችሁ የሄደችበት ያረገችበት መንገድ ያስጠልቶኛል። ሁለተኛ እንደዚህ አይነት ቦታ እንድትገኙ ፈቃደኛ አይደለሁም። እኔ መናገር ያለባችሁ እንጂ ለእናንተ ክብር የማይሰጥና በቁም ነገር የሚያያችሁ ቦታ እንድትገኙብኝ አልፈልግም። ሶሪ እንደዚህ ካልኩ። ኧረ ምንም ችግር የለም። ልብሽ ውስጥ ያለው ነው። እኔ በመሰለ ተናገሪያችሁ ይቅርታ። እኛ በዚህ መልኩ አሁን ይኸውልሽ፣ እኛ እንደዚህ አልመሰለችንም። ሶሪ ይህንን ነገር እንደገና እናነሳም ብለን ነበረ። ዛሬ እዚህ ቤትም የገባ ነው ለዚህ መግለጫ ልንሰጥ ነው። ለምን ብዙ ልጆች የተጨነቁ እንዳንቺ ያለቀሱ ስላሉ እኛ ይሄድ ነው ለበጎ ነው። ለእሷም ክብር ነበረ። ግን አንዳንድ ጊዜ ደግሞ አንቺ አይምሮ ሁላችንም አስተሳሰብ የተለያየ ነው። ያ የእሷ አስተሳሰብ ነው። እኛ ግን በክብር ገብተን እሷንም ነፃ ለማውጣት ነው ነበር ይሄድ ነው። ያ አልሆንም። ያረገችው ስህተት ነው። አታቀንም። በእርግጥ ይሄ ሶሻል ሚዲያ ብልግናው ምን እንደሆነ ታውቂያለሽ? አንተዋወቅም፣ ፌስ ቱ ፌስ አንተያይም። በዚህ ነው ሁሉንም ከመግባታችን ጀምሮ ይሄ በኢሞጂ ድምፅ ነበረ ልታናግረኝ የፈለገችው። እኔ እንደዛ ያለ ድምፅ አልፈልግም፣ ፕሊስ በኖርማል ድምፅ ሻውሪ ነው ያልኳት። ቢኮዝ አታውቀንም። እንግዳ ቤትሽ ሲገባ መቼም በራፍ ላይ ያለውን ህፃን እስቲ ክፈትላት ብለሽ አትጅም። አንቺ ጠና ስትልኝ እኛ ባደግንበት ነው፣ ኢትዮጵያዊ በሆነ ባህል ነው። እኔ የምልሽ አሜሪካንም ብኖር በዛ ባህል ነው። ልጆቼን በቤቴ ህግ ነው ማኖረው እንጂ በጎረቤት ህግ አላኖርም። እኔ ገባሽ? በእህቴ በወንድሜ ቤት አላኖርም። ግን አሁን እሷ ላይ ያየሁት ያ እንትን የላትም። ለምን የሚዲያ ሰው ነች። እኛን በጥሩ ብታናገር ይዛለች፣ ብዙ ሰው ያከብራታል። እኛ ጨረቃ ፋሚሊ ሁሉ የሻከረባትን ነፃ እንድትወጣ ነበር እድሉን ያመቻችንልናል። ግን አልሆነም። ግን ምን እንደሆነ ታውቂያለሽ እናቴ? እዛ ጋር ግን ማለት ነው የቅናት መንፈስ እንዳደረባት ነው። እናንተ በመልካም እየመከራችኋት ለእናንተ እንኳን የሆነ ታይም ላይ ክብር አልሰጠቻችሁ። በጣም ነው የተናደድኩት ያን ነገር። ይሄ ነገር በእናታችሁ ስቁ በእግዚአብሔር። አንዴ ልጨርስና አንዳንድ ጊዜ ምን መሰለሽ ማያውቁት ሰዎች እንደዚህ ናቸው። እሷ አሁን ትሰማናለች እኮ አለን ሚዲያው ላይ እኛም እናወራለን፣ ሲነኩብን እንናገራለን። ግን ምንም ያናድድም ነገር የለም ነበረ። ግን አደረገች። ያቺ ማለት እኛ አይደለንም። እኛም ለዛን ቀን ብታወርደን ይሶኬ ታውርደን፣ እሷን ነው ማንነቷን ያሳየው። ስለዚህ እህቶቼ ሁላችሁም ይቅርታ። በቃ ሁለተኛ እንዲህ ያለ ቦታ አይለመደንም። ይህን ልንፈልጌ ነው እና አይሰማችሁ። በጣም ነው የምናመሰግነው ስለ ፍቅራችሁ፣ ስለ ተቆረቆራችሁልን። እኛ ሁል ጊዜ እኔ በበኩሌ ለእናንተ እንድቆም ነው ያደረጋችሁ። እውነቴን ነው የምላችሁ እና እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራል።
እኔም በዚህ ላይ የምቀጥለው ወርቅዬ ገብቶኛል። የአንቺ ሀሳብ የብዙዎች እኮ ነው። በውስጥ እኮ ብዙ ሰዎች አልቅሰዋል፣ ብዙ ሰዎች ተሰምቷቸዋል። ያንን ምንድነው ከማክበር የተነሳ ነው፣ አለመተዋወቅ እኮ ነው። እሱ አሁን እኔንም ሆንና ንዬን እንደዛ ማለት የሚገባት አዲስ አታውቀንም፣ አንተዋወቅም። እኔ በመሰረቱ ሰው ትንሽ ነው ትልቅ ነው እንትን ነው ምናምን ብዬ እኔ ከልጅነቴም እኔ ቤተሰብም እንዲህ አላስተማርኝም። አልንቅም ሰው ትንሽ ነው የበታች ነው ቁመቱን ረጅም ነው አጭር ነው እንደዚህ ነው ምናምን አልልም። እኔ ሰውን በጣም አከብራለሁ። በጣም ቤት ውስጥ እንኳን ሰራተኞች አሉ። እኔ ሰራተኛ ቤተሰብ ናፈቀኝ ብላ ስታለቅስ አብሬ ቁጭ ብዬ ነው ማለቅሰው ከእሷ ጋር። እንደውም በጣም ቤት ውስጥ ይታወቃል የኔ ጸባይ እና እንደዛን አይነት ባኔ እንደዚህ ሰውን ማናናቅ ይሄ ወደታች ግን እሷ ማንነቷን ነው ያሳየች። እናቶች ነን ብለናታል። ልጆች የወለድን ሰዎች ነን እና እንደ ልጃችን ብላታለች። ናኒ ተናግራታለች። የፈለገው ነገር ቢሆን እኔ እሷን ብሆን በዛ ቦታ ብሆን የፈለገው ነገር ቢሆን እሰማ ነበር። እሰማና መጨረሻ እኛ እኮ መርቀናት ባርከናት አመስግነናት ልንወጣ ነበር ሀሳባችን፣ ግን አልሆነም። ስለዚህ በቃ አታንሱት ይሄን ጉዳይ፣ ይሄ የእንትን ጉዳይ ነው የእሷ ይሄ ባህሪዋ ነው። እኛ ደግሞ ብዙ እንከራከር ነበር። እኔ ግን ካሁን በኋላ ስለሷም አልከራከርም። ይሄ የራሷ የሆነ ባህሪ ያላት፣ ምክንያቱም እኔ ማንንም አልሰማም የሚል ወይ ደግሞ አልደፈርም አይነት ባህሪ ያላት። እንደዛ ሆነሽ አይደለም ደግሞ ከሰው ጋር ብትኖር፣ ከማንኛውም ሰው ጋር እኩል ሆነሽ ነው መኖር ያለብሽ። ሰው በሰውነቱ ሊከበር ያስፈልጋል። ምክንያቱም ሁሉም የአዳምና የሔዋን ዘር ነው። አክብራ ነው። እንደ እናትም እንበልጣታለን አይደል? በእድሜ እንደ እናትም እንበልጣታለን። ይህ በቃ አንድ የመተናል አንድ ያስገብታናለች። እስከ መጨረሻው ሰምታ ሀሳባችንን እኛ መጨረሻ ላይ አመስግነናት ባርከናት በቃ ጓደኛ ነች ስለተባለ እኛ በአክብሮት እንሄድ ነው። አመስግነናት ነው የገባነው። አገባባችን እሷ ነች እንደዛ የሆነችው እንጂ እኛ ስላልሆንን አትጨናነቁ። በቃ ዝሉት አትጨናነቁ። እናመሰግናለን። ነገርና ገንዬ ናኒም በሄዳችሁበት ደግሞ እንድትጸጸቱ ወይም ደግሞ ለምን እዛ ተገኘው ብላችሁ እንትን አትበሉ፣ አይሰማችሁ ማለት ነው። ምክንያቱም ስገባም ተናግሬያለሁ፣ የሄዳችሁበት መንገድ በጣም ልክ ነው፣ ግን እዛ ጋር በአቀባበሉ ስላልተመቸን ነው። አሁን እኔ ገስት ላይ ባናወራም እኔና አንቺ አውርተንበታል እና እናንተ ትለያላችሁ ማለት ለነሱ ያላችሁ በቃ ለማስተካከል ያያችሁ ነገር ስላልተመቻችሁ ነው የሄዳችሁ። ስለዚህም ደግሞ ስለምንወዳችሁ ይሄንን የተናገርነው ገብቶናል። እኛም ይቅርታ የጠየቅናችሁ እኮ ስለምንወዳችሁ ስለምናከብራችሁ እንዳይላችሁ ማለት ነው፣ እንዳይሰማችሁ። ኧረ ቅር አላለንም፣ በፍጹም ቅር አላለንም። እኛ በእኛ ሳይሆን እዛ ለምን ሄድ ነው ብላችሁ እንዳይሰማችሁ። አይሰማንም፣ እኛ ችግር የለው፣ ግን እናንተ ስለተሰማችሁ ቦታን ልጅቷን አስገቢያት፣ አማራ የሚለውን አስገቢያት። እሺ ሁላችሁም ገኒ ናኒ መቆያ ሁላችሁንም እናመሰግናለን የኔ ውዶች። እሺ እናመሰግናለን። ሁለተኛ አንቺ ግን እንደዚህ አይነት ስራ ሁለተኛ ይቅርብሽ፣ ሰውን ማስደንገጥ። ይቅርታ ዋናዋ ነሽ እኮ አንቺ። ዋናዋ ደግሞ አደራ ሀይሚና ብሩክን አደራ ብላ እኮ ነው ደግሞ የጻፈችው ከታች በትግርኛ እየተናገረ በቃ እንደዛ ነው። አበዛንባችሁ። በቃ እና እንደዛ ነው። አይሰማችም። እናመሰግናለን ወርቅዬ። ለማንኛውም የታለች አማራው? የለችም እኮ ጠፍታለች። ስለምትወጅን እኮ ነው፣ ስለምትወጅን ነው። በቃ እናመሰግናለን። ያንቺ አዎ ስለተናገራችሁ ምንም አልተሰማን። እኛ ፍቅራችሁን ያየ ነው፣ ክብራችሁን ያየ ነው። ችግር የለውም። እኛም እንደ ሰው አክብረናት ነው፣ እኛ እንዳስተዳደጋችን አክብረናት ነው እሷን ሄድ ነው እና እንደዛ ነው። በቃ ታንኪዩ፣ እናመሰግናለን። እኔ ለሌላ ነገር ሳይሆን በቃ ለእናንተ የማይገባበት ቦታ እንዳትገቡ ነው እንጂ ፍላጎቱ ሌላ ነገር አይደለም። አንቺ ደግሞ ልጆችሽ ቶሎ ይስማሙልሽ። እኔ እኮ ታምሜ ነበረ እንትን ስል ማለት ነው። በቃ ፈውስ ሚዲያ ላይ ነው የተባልኩና ካሜራ ብቻ ሄደሽ ውጭ ትፈወሻለች።
እኔ እኮ ይሄ ካሜራ በቃ ይሄ ቀረ ሕክምና ቀረ በቃ ፈውሱ በሚዲያ ነው በቃ። ስለዚህ የጽጌ ልጆች የወርቄ ልጆች መንገድ ሰጥተውናል፣ እንፈወሳለን። ችግር የለም። ተፈወሽ እንደ ሀኒቾ ካሜራ ሊያስቁማ ቆይ ካሜራ ይዤ ልውጣ። የምፈወሰው እዛ ነው። ወይ ካሜራ ይዛ ስትወጣ ካሜራ ይዛ ስትወጣ ነው እንጂ በውስጥ መፈወስ ቀርቶሻል። በካሜራ እግዚአብሔር ይመስገን ጀምረሻል። እኔ ባክሽ ምንም አልጀምርም። ምን ያው ልጆቼ ደስታ ላይ ነኝ። እኔ አለሜን እየቀጨው ነው አቦቶ እንዴ ሀኒዬማ አሁን እኮ ተመችቷታል። እናቴ በጣም ገስት ራሱ እኔ ባልከፍት እኔ ዛሬ ናንዬ ብዬ ነው የከፈትኩት። እኔ ፈታ እያልኩ ነው በቪዲዮቸው። ምን አስጨነቀኝ እናቴ። ደስ ይላል አይደል? የዛሬውም ደስ ይላል። ደግሞ በቅርብ ውስጥ ሰፕራይዝ ያደረገናል። ደግሞ በቅርብ ጊዜ ውስጥ ሳናስበው እንዴ ልጃችን እኮ ጨምሯል። ብሩኬ በቃ እንዴ ሙቺዬ እኮ የእሱ እየጨመረ መጥቷል። ጨምሯል። ፈንልኝ ያቺ ዘፈን ትዘፈንልኝ። ያቺ ዘፈን ምን ነበረች? የምን አይነት ያቺ ዘፈን ትዘፈንልኝ? ሳብ ነው ምንድን ነው ያለው? ሳቀኝ ማለት ነው። አቤት ፍቅር እኮ አስቂኝ ሆናለች። የታደለ ከንፈር ስማለ ግንባር እሷ ደግሞ እንደዚህ አለች እኮ ኧረ እባክህ ይሄን ሰጠብኝ ለክ በአንድ ያልታደለ ግንባር ይስባል አለ አርጎ አለች። እሷ ራሱ እኮ በቀደም መግለጽ አቃታት። ምን ትናገር? እንዴት ብላ ታመስግን? አንዳንዴ እኮ ሰው የምታመሰግኝበት አንደበት ያንስሻል። በአጭሩ ስታረግ የሚሰማችሁ ሰዎች እንዳይኖር እሷ ተፈጥሯ ነው። እንደዚህ ነች። በቃ ብዙ ማውራት በየኔ እናት እሷ ማውራት አትችልም። እንደዚህ ነች። ይሄ እንደ ሌሎቹ ቅጥርጥር ይሄ ልታይ ይሄ ቅጥርጥር ያለ የላትም። እሷ እንደዚህ ነች። ትፈራለች። ሰው ራሱ ትፈራለች። እንደዚህ ነው። አሁን ሌሎች የኮራሽ ምናምን እንዲመስላችሁ አሉ። አንዳንድ አይደለም ደግሞ አልመለሰችንም ግን እናመሰግናለን። አልመለሰችም ምናምን ብላችሁ ደግሞ የሚጽፍላቸው እሱም አለ። ብዙ ሰው የራሳቸው ህይወት አለ። ስለዚህ እንዲሁ ይዛችኋት እንደወደዳችሁ እስከመጨረሻው እኔ እንጃ። እሷን አሁን እሷን የሚቀየም እሱን የሚቀየም ካለ በአናቱ ይተከለረ። በጣም በሚዲያ ወጥተው እንደነሱ የሚያመሰግን የለም። ይኸው ዛሬ እንኳን አልሰማችሁትም? መግቢያው ላይ ነው የምመሰክርላቸው። እንደ አመስጋኝ ናቸው። እንደ እነዛ የፈለጉትን እየሰሩ ማስለቀስ ሰው የነ ወርቅ እነሱን ነበር መግረፍ። እንደ ወርቅ እኔ እዛ ብሆን ልጆችሽን ገርፍ ያስተካክልልሽ ነበር። ለወርቅዬ ስል ነው እውነት። እሷ ቪዲዮ ወጣባቸው እኮ አላየችም? እንደገና እነሱ እንትን ምን ነው ለሀይሚ ምንድን ነው ያለቻት? የኔ ቆንጆ እነሱ እኮ አሁን እኮ አመንኩኝ። ወርቄን ምናልባት አንድ ጊዜ በቃ ተጣደዋል። ወርቅዬ እኔ እባክሽን አላምንም ብያት እዛስ እነሱ እህቴ። አሁንማ ሰው ሁሉ እኮ ግን እኮ ወርቄ አድሙባቸው እንደ ጨረቃ ፋሚሊ። የምትመልሷቸው እናንተ ናችሁ በእውነት። ብዙ ጊዜ እኛ እኮ የለንም። እኛ አትባቸው በቃ ካልተመለሳችሁ የራሳችሁ ጉዳይና ምናምን ብሎ ጨረቃ ፋሚሊ እኮ አንዴ ነው ብሎ የሚነሳ። እንደ ድሮ ቤቴን ከፍቼ ለነሱ ወገቤን ታጥቄ ልከራከር እግሬ ብሎ አገባኝ አለ። ዛሬ እኮ ቪዲዮ ወጥቶባቸዋል እኮ ወጣባቸው። ምን ከየት እንዳመጣች ልጅቷ አላውቅም። እግዚአብሔርን የምን ወጣባቸው? ሀናን ለናኒ ሼር አድርጌላታለሁ። ኦኬ ምን አይነት አደለ ማርያምን ሼር አድርጌላት። ምን አይነት ቪዲዮ ነው ሼር አድርጌ መኪናው ላይ እንትና ያቺ እንደዚህ ነው ማዋረድ፣ እንደዚህ ነው ማዋረድ። እነሱ ለምን ኑሯቸውን ይሉ አሁን እኮ እነሱን እኮ የጨረቃ ፋሚሊም እኮ ያያቸዋል እኮ እነሱ ልጆች ሁለቱ አብርሃምና ማርያምን እየገባል። ከዛ ሮታም እዛ ውስጥ ሁሉም አለ። ልጅቷ ብዙ አይዛ በስመ አብ እኔ በጣም ይሄንን ማለት ነው። እውነት ነው ብሎ ሳይሆን እኔ የሚገርመኝ እውነት
ለውበት ብሎ የሚከታተላቸው ሰዎች ነው ግራ ያገባኝ። ቅድም ጊዜ አለፈያቸዋለው እየተፈጫፈጩ ነበረ። የኤርሜላ ሩታ ነች ወደ መኪና እየገባች ሩታ ነች። አብርሃም ነው መኪና የሚነዳው እኮ አብርሃም ነው የሚነዳው። ግን አፍሬም ነው የሚይዘው ምናምን ላሉት ውሸት ነው ለመባል ነው። ግን ከፎቅ ሆነው ነው የተቀረጹት። ከፎቅ ሆነው ነው የተቀረጹት። ወደ ቀረጿቸው። ታዲያ ህዝቡ እያለቀሰ ኦዲየንስ እኮ እየተባላ እኮ ነው። ሀናን አብርሃም ነው መኪናውን የሚነዳው። ግን ምንድን ነው ያሉት? ነዳ ድሮም እኮ ማመናቸው ዳኒ ወፍራሟ ምናምን ያሉበት በድሮ ሰዓት አያምኑም እንዴ? ና ቢላዋ ይዘው ና ግጠም ምናምን እንትን ላይ ገስት ላይ ገብተው እንዴ ያንን ይረሳሉ። ያንን ቀን ማርያም በጎች ናቸው። ከትላንትናው የማይማሩ ናቸው። አሁን ራሱ ታውቂያለሽ ናት ለትውልድ ለህዝቡ ምንድን ነው የምናስተምረው የሚሉትን ነገር አያውቅም። እነሱ ልጆቹ ዝም ብለው ብር ላይ ይሆናል እንጂ ይሄ አሁን የሚያስንቅ ስራ ነው። እውነት በእውነት ነው። በጣም የሚያሳፍር ስራ ነው የሚሰሩት። እኔ እነሱም ብሆን አሁን እኔ ተከታዮቻቸው ላይ ነው እኔ እንትን የምለው። ለምን እንዴት ሰው ይሄን ይከተላል? እኛ እኮ እነ ሀይሚን እነ ብሩኬን ከዓለም ላይ ያለ ነው የምንከተለው። አነጋገራቸው ውስጣቸው ደስ ስለሚል የሚያቀርቡት ነገር ደስ ስለሚል መልካቸው ስለሚያምር ሁሉ ነገራቸው ልጅነታቸው ይህ ሁሉ ፓኬጅ ነው ያሉት እነሱ። እነዚህ ግን በጣም የሚያሳዝነው ይሄ ህብረተሰቡ ላይ ያላየነውን ነገር ነው እያመጡ ያሉ። አሁን እኮ ይሄን ተከትሎ ትውልድ እኮ ይህንን ይዞ አያ ነው ብሎ እኮ ሊነሳ ይችላል። በቃ እንደ ኖርማል እና የሚዘሩት ዘር መጥፎ ነው እነሱ ነው የምለው። እና ይሄንን ማታገስ ያለበት ህዝቡ ተመልካቹ ነው። በእውነት ይሄ ምን አይነት ነገር ነው? እና ይሄንን እውነት ነው ብዬ እኔ እንዴት ነው ማምነው? እውነት አይደለም። ለስራ ያለ ባህልም የለንም፣ ባህልም የለንም። እኛ አይተንም አናውቅም እንዲያለ ስለዚህ ነው ገባሽ? እና አንዳንድ ጊዜ ኦዲየንሶቻቸው ያሳዝናሉ። እንዴት ያለ ጭንቅላት እንዳላቸው እንዴ! ምን አለች አንዷ ገብቶ እንትና ይሄ ዳኒ ገብቶ ምን አለች መሰለኝ? ያው ጸብ ያውቁ ነበረ ወርቄን እንትን ወርቄ እኔ ጋር ስለሆነች እንትና ማን ጽጌና ዳኒ ተጣልተዋል። ሪሊ ተጣልተዋል። ገባሽ? አብረው በቪዲዮ ራሱ አይመጡም። ስራ አይሉም። እሷን በብቻዋ ነው የምትሰራው ከሆነ ልጅ ጋር እሱም ከነሱ ጋር አለቀ። ጸብ ሲባል እውነተኛ ጸብ እንደዚህ ነው። በቃ ስታብ ሂዱ ጃኒና አዶናይ ተጣሉ ተባለ። በቃ አንድ ላይ እንኳን አይታዩ። ገባሽ? እንደገና ደግሞ አጠገባቸው ያለችው እቺ ማነች ፍቅርና ይሄ ባሏ የወለዱ ተለያዩ። በካሜራ ማን መጥቶ ያውቃል? የተጣላ ሰው ባልና ሚስት ቤት ሀገራ ነው። እኔ ዶክተር አብይ ሲመረጥ ያው እንደማቀርብለት ቃል ገብቶልኛል። ችግር የለውም። ትንሽ ጊዜ ነው ጠብቁኝ። እኔ በ10 ጣቴና በእግሬ የፈረምኩት የመረጥኩት ዶክተር አብይን ለዚህ ጊዜ ነው እና ጠብቁኝ። የተነሽ የመረጥሽው አሁን ደግሞ ማለት ነው ይባስ ብሎ ኤፍሬም ኤርሜላን ሊያፈቅራት እኮ የተግማማ ሊያፈቅራት እንዴ ሊያፈቅር ወይ ጉድ! ጅሎቹ ፋሚሊ አላያቸውም? በቀደም ፍፄን እንዴት ብሩኬን አፈጠረች ያለች ሴት ይዘት አናይም ቪዲዮ አናይም ማለት እኮ በጣም ልጁ ራሱ እኮ የምን ቀን ነው የገባውን ብሏል። ፍፄ ራሱ እኮ በእውነት አይ ብሩኬን አፈቀርኩ አለች እንጂ እኮ ብሩኬ አላፈቀራት። ዝም ብላ ተለለለች። የእሱ ጓደኛ እንዴት አፈቅራለች? ማቅረብ የለበትም። በጠቅላላው ልጅቷ ከዲሲፕሊን ያፈነገጠ ባህሪ ስላላት ዲሲፕሊን ስለሌላት ወደዚህ ወደ እነሱ ማቅረብ የለበትም በሚለው ያስማማል። ወደዚህ ማለት ያየንባት ነገር ጥሩ አይደለም። በጠቅላላው ያሳየችን ነገር ጥሩ ስላልሆነ ወደ ጨረቃ ቤተሰብ እንድትመጣ አንፈልግም እና መልሶ አፈቅርሻለሁ ብሎ የሚሄዱ ትንሽ ከባድ ነው። አናየው፣ እኛም ናገባን አናየው። እሱም እኮ ኮሜንት ነው፣ ኮሜንት እየሰደቡት በቃ እሷ ደግሞ
ይሄ